ሰላም እንዴት ናችሁ? ባለፈው እንዴት አድርገን ፋይናንሻል ፕላኖችን እንሰራለን የሚያሳይቻችኋለሁ። ዛሬ ደግሞ የምንመለከተው ስፔሻሊ ጁኒየር ማኔጀርስ ኮኦርዲኔተር ፕሮጀክት ኮኦርዲኔተር ስለሆናችሁ እነዚህ በጣም መሰረታዊ ተርሞችን ማወቅ አለባችሁ ብዬ አስባለሁኝ እና በእነዚህ ዲፍረንስ አሞንግ ደ ተርምስ ነው የምንመለከተው ማለት ነው። እንደምታዩት እነዚህ አራት ተርምስ ምንድን ነው ያለው ልዩነት በደንብ አድርገን ጠንቅቀን ማወቅ አለብን። ይህን ማወቅ መሰረታዊ ነው ብዬ ስለማስብ ናሽናል ጎል ምንድን ነው፣ ስትራቴጂ ምንድን ነው፣ ፕሮግራም ምንድን ነው፣ ደግሞ ፕሮጀክት ምንድን ነው የሚል ነው። ፕሮጀክት ሲቢዋለው ሶሪ ፎር ዘ ወርድ እና በእነዚህ ያለው ልዩነት ነው የምናየው ቀለል ባለመልኩ ማለት ነው። ስትራቴጂ ከናሽናል ጎል ከጀመርን ናሽናል ጎል ማለት ከስሙ ስንጀምር በሃይ ሌቨል ወይም ደግሞ በናሽናል ሌቨል የሚወጣ ግብ ማለታችን ነው እና ብሮድ ነው። ብሮድ የሆነ ኦብጀክቲቭ አለው ማለት ነው እና ስኮፑ በጣም ሞስት ብሮድ ከምንላቸው በሃይ ሌቨል በናሽናል ሌቨል የሚወጣ ነው እና ስኮፑ ብሮድ ቢሆንም ግን ኢት ኢዝ ሞር ስፔሲፊክ ነው። ዋን ታርጌት ነው፣ ብዙ ታርጌት የለንም በናሽናል ሌቨል ማለት ነው። ወደ ስትራቴጂ ስንመጣ ስትራቴጂ ማለት ይህንን ጎላችን ለማሳካት የምንሄድበት መንገድ ማለት ነው። የተለያየ ሀገር የራሳቸው የተለያዩ ስትራቴጂዎች አላቸው እና እዚህ ላይ ስትራቴጂ ላይ መምረጥ አሪፍ ከሆነን ጎላችንን በደንብ ማሳካት እንችላለን ማለት ነው። ስትራቴጂ ላይ በጣም በጥልቀት ማሰብ አለበት። ምንድነው ስትራቴጂን ስንሰራ ከኮንቴክስታችን አንጻር ካለን ኢንቫይሮንመንት ካለን ሪሶርስ አንጻር ነው ማሰብ ያለብን። ምን አይነት ኢንቫይሮንመንት አለ፣ ምን አይነት ካልቸር አለን፣ ምን አይነት ሁኔታ አለን፣ ምን አይነት ሀብት አለን፣ ከዚህ አንጻር ነው ስትራቴጂያችን የምንሰራው ማለት ነው እና በናሽናል ሌቨል ያለው ጎል ለማሳካት በናሽናል ሌቨል ያሉ ኢንትረስቶችን እና ሪሶርሶችን በደንብ ማወቅ አለብን። ይሄ ሎንግ ተርም ፕላን ነው። በየአመቱ የምንቀያየረው አይደለም። በ5 ወይ በ6 ወይ ከዛ በላይ ሆኖ ሎንግ ተርም ነው ይሄ። ስለዚህ በቀላሉ የሚቀየር አይደለም። አንዴ ስትራቴጂ ከመረጥን የምንቀይረው አይነት አይደለም ማለት ነው። ኦኬ፣ ስለዚህ ወደ ፕሮግራም ደግሞ ከመጣን ፕሮግራም ምን ማለት ነው ብለን ደግሞ ስናስብ ፕሮግራም ብዙ ኦርጋናይዝድ የሆኑ አክቲቪቲዎች ድምር ውጤት ነው። ስትራቴጂ አንድ ነው፣ ፕሮግራሞች ግን የብዙ ኦርጋናይዝድ የሆኑ አክቲቪቲዎች ድምር ውጤት ነው ማለት ነው። ፕሮግራም ስንል 1 2 3 4 5 የተለያዩ ኦርጋናይዝድ የሆኑ ሲንግል አክቲቪቲ ሳይሆን ኦርጋናይዝድ የሆኑ አክቲቪቲዎች ድምር ውጤት ነው። ስለዚህ ፕሮግራም ዋን ሜን ኤሪያ ኦፍ ዘ ስትራቴጂ ነው ማለት ነው። ስትራቴጂዎችን ማሳካት የምንችልበት መንገድ ነው ማለት። ስለዚህ ፕሮግራም ግን የብዙ አክቲቪቲዎች ድምር ውጤት ነው። ዘ ላስት ፕሮጀክት ብለን ስናስብ ፕሮጀክት በጣም ስፔሲፊክ አክሽን ነው which is በሎኬሽን የተገደበ በታይም የተገደበ በኦብጀክቲቭ ዋን ሲንግል ኦብጀክቲቭ ብቻ የያዘ ማለት ነው። ስለዚህ ፕሮጀክት በጣም ቤዚክ ነው ማለት ነው። ስለዚህ ናሽናል ጎላችን በጣም ትልቅ አስተዋጽኦ የሚያደርገው ፕሮጀክት ነው። ስለዚህ ፕሮጀክት ተደምረው ፕሮግራም ይሆናሉ፣ ፕሮግራም ተደምረው ስትራቴጂ ይሆናሉ፣ ስትራቴጂ ተደምረው ናሽናል ጎል ይሆናሉ። as a project directors or project coordinators or managers, what we have to do, what we should know, ምንድነው ማወቅ ያለብን ብለን ስንል ፕሮጀክቶቻችን ለናሽናል ጎል ትልቅ አስተዋጽኦ ስላላቸው ፕሮጀክት ማኔጅመንት ላይ ጥሩ የሆነ ኖውሌጅ እና ፐርፎርማንስ ሊኖረን ይገባል። ፕራክቲካል ኤግዛምፕል ብናይ ትንሽ ቀለል ይላችኋል ብዬ አስባለሁ። እስኪ ወደ ፕራክቲካል ኤግዛምፕል እንመለከት። ለምሳሌ እንደ ኢትዮጵያ ብናስብ በናሽናል ጎል ላይ አንድ ናሽናል ጎል ብለን የምናስበው ፖቨርቲ ኢራዲኬሽን ነው። ፖቨርቲ ኢራዲኬሽን ማለት ድህነትን መቀነስ ብሮድ የሆነ ስኮፕ ነው ማለት ነው። ይሄ ናሽናል ጎል ነው። ስለዚህ አንድ እንደ ኢትዮጵያ የሚያስፈልጋት ምንድነው? ድህነትን መቀነስ። አሁን ይሄ አሜሪካ ላይ የሚሰራ ጎል አይደለም፣ ከዚ እነሱ ድህነት አልፈው ሄደዋልና። ስለዚህ ፖቨርቲ ኢራዲኬሽን ናሽናል ጎል ከሆነ ስትራቴጂ ምንድነው መሆን ያለበት? አሁን የኢትዮጵያን ኮንቴክስት ማዕከል ያደረገ መሆን መቻል አለበት ብለናል። ስትራቴጂያችን
ምን ብየዋለሁ? ኢንክሪዝ ፕሮዳክቲቪቲ ምርታማነትን መጨመር ኢንዋት ኢን ኦል ሴክተርስ። ስለዚህ ምርት መጨመር ፖቨርቲን ይቀንሳል ብለን ኢንክሪዝ ፕሮዳክቲቪቲ እንደ አንድ ስትራቴጂ ነው ብለናል። ስለዚህ ለዚህ ፕሮግራም እስቲ እንቅረጽለት። ምን እናድርገው? ኢንክሪዝ አግሪካልቸራል ፕሮዳክቲቪቲ ምርታማነትን የሚያስጨምረው አንዱ የአግሪካልቸር ምርታማነት ይጨምር ነው ብለናል። አሁን ይሄ ፕሮግራም ነው። የተለያዩ ፕሮግራሞች ሊኖር ትምህርትም በደንብ መያዝ ለፕሮዳክቲቪቲ ወሳኝ ነው ብለን ልንል እንችላለን። ወይ ሄልዝም ብቻ የተለያዩ አይነት ፕሮግራሞችን እዚህ ጋር ማካተት እንችላለን። እንደ ኤግዛምፕል ግን ይህንን ስትራቴጂ ለማሳካት አንዱ ፕሮግራም የአግሪካልቸርን ምርታማነት መጨመር ብለን እንወስደው እንችላለን። አሁን ስኮፑ እዚህ ጋር ኦብጀክቲቭ እንትን እየጠበበ እየመጣ ነው ማለት ነው ስፋቱ። ሰው እንግዲህ ይሄ ካልን ፕሮጀክት ምን መሆን መቻል አለብን? ፕሮግራማችን አግሪካልቸር ፕሮዳክቲቪቲ ነው። ከዚህ መውጣት አንችልም። ለነዚህ የአግሪካልቸር የግብርናን ይጨምር ምን ፕሮጀክት ብንሰራ ያዋጣል? አንደኛው ኮንስትራክሽን ኦፍ ዳምስ ነው እና በየቦታው የምናገኘው ውሃ የሚፈሰው ውሃ መገደብ ኮንስትራክሽን ኦፍ ዳምስ እንደ ፕሮጀክት ነው ማለት ነው። ሌላው ኢሪጌሽን ኢንፍራስትራክቸርስ ማለት የመስኖ መሰረታዊ ልማቶችን ማስፋፋት እንደ አንድ ፕሮጀክት ነው። ሌላው የአግሪካልቸርን ስኪል ሴንተር መክፈት ሊሆን ይችላል። ማነው ትሬኒንግ ሴንተር መክፈት ሊሆን ይችላል ማለት ገበሬዎች የሚሰለጥኑበት፣ አርሶ አደሮች የሚሰለጥኑበት በየቦታው በየሎኬሽኑ መክፈት ሊሆን ይችላል። ስለዚህ እነዚህ ፕሮጀክቶችን በፕሮጀክት ማኔጀርስ ኤንድ ኮኦርዲኔተርስ ሊድ እየተደረጉ ምን ይፈጥራሉ? ተደምረው ፕሮግራም ይፈጥራሉ። ከዛ ስትራቴጂው ያሳካሉ። ከዛ ናሽናል ጎልን ሂት ያደርጋሉ። as a junior project coordinators, whether you are senior project coordinator, it doesn't matter. These things are so they are very very necessary to know. Thank you so much. በሌላ ቪዲዮ እንገናኛለን። Thank you for watching.